አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የሀቢባ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ስራ እንዴት ይዟችኋል? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት ምን ይመስላችኋል? ይሄ ነው። ይሄ የከርከዴ ቅጠል ነው። ከርከዴ ይባላል። ውስጡ ፍሬ ያለው እና የከርከዴ ቅጠል ነው እላችኋለሁኝ ውድ ጓደኞቼ። እና አሁን ይሄንን ላሳያችሁ የቻልኩት ብዙ የተቸገሩ ቤተሰቦች አሉንና ለነሱ መድኃኒት ይሆናል ማለት ይሄን መድኃኒትነቱ ለደም ግፊት ነውና የደም ግፊት ለያዛቸው ሰዎች ጥሩ መድኃኒት ነው እና ሞክሩትላችሁ ፈልጌ ነው ውድ ጓደኞቼ። እንደምታዩት ይሄ ነው። ይሄ ቅጠሉ ነው። ስሙ የከርከዴ ቅጠል ነው። ፍሬውንም ማሳያችኋለሁ። ውስጡ ፍሬ ያለው ይሄ ቅጠሉ ነው። ቅጠሉ ታጥቦ ይደርቃል ፀሐይ ላይ። ከደረቀ በኋላ በሻይ መልክ ይዘጋጃል ማለት ነው። ሻውም ይሄ ነው። በሻይ መልክ ይዘጋጃል ማለት ነው። ይህም የሚጠቅመው የደም ብዛት ላለባቸው ሰዎች ብቻ ነው መጠቀም ያለባቸው ማለት ነው። የደም ግፊትና ብዛት የደም ብዛት ላለበት ሰው ይቀንሳል ደማቸውን ማለት ነው። እና ውድ ጓደኞቼ የተቸገራችሁ ካላችሁ በደም ግፊት ሞክሩት ማለት ነው። የደም ብዛት መድኃኒት ነው፣ ሞክሩት ሌላችሁ ፈልጌ ነው ውድ ቤተሰቦቼ። እና ይሄ እየደረቀው ነው። ይቀነጠስና ከግንዱ ላይ ተቀንጥሶ ውስጡ ፍሬ ያለው ፍሬው ወጥቶ ይሄ አበባው ታጥቦ ፀሐይ ላይ ይደርቃል ማለት ነው። ከደረቀ በኋላ እንደዚህ በፌስታል አስቀምጠን ትንሽ ትንሿን እያደረግን በሻይ መልኩ እናዘጋጀዋለን ማለት ነው። እና ተጠቀሙት። ብዙ ሰው ተጠቅሞት ደማቸው የበዛ ቀንሶላቸዋል ማለት ነው ውድ ቤተሰቦቼ። እና ይጠቅማችኋል እንጂ አይጎዳችሁም ላችሁ ፈልጌ ነው ውዶቼ። ላይክ፣ ሼር፣ ሰብስክራይብ አርጉ። ይሄ ነው ደርቆን የደረቀ ነው። ይሄ ለጤና በጣም ጠቃሚ ነው እና ሞክሩት እላችኋለሁ ውድ ጓደኞቼ። እንደምታዩት ቅጠሉ ነው የደረቀው። የከርከዴ ቅጠል ብላችሁ ዩቲዩብ ላይ እና ሌሎችም ሶሻል ሚዲያ ላይ ሰርች ብታደርጉት ይወጣላችኋል ማለት ነው። ሞክሩት። ቀይ አበባ ነው ያኔ አበባው ቀይ ነው ይታያችኋል። ይሄም የደረቀው ከለሩን አልቀየረም፣ ቀይ ነው ማለት ነው ውድ ጓደኞቼ። ሻውም ይሄ በዚህ መልኩ ይህን ስትጠጡት ማታ ማታ ቢሆን
ይመረጣል። ውድ ጓደኞቼ እላችኋለሁ። አጠቃቀሙም ይሄን ይመስላል። በያላችሁበት አላህ ይጠብቃችሁ እላችኋለሁ ውዶቼ። እና ዛሬ የመጣሁት ይሄንን ላሳያችሁ ነው። የደም ግፊት ላለባችሁ ሞክሩት፣ ይጠቅማል እንጂ አይጎዳም ብላችሁ ፈልጌ ነው ውዶቼ። አሁን እዚህም ቤትና ደም ብዛት ያለበት ሰው ነበርና እየተጠቀሙት አሁን ደማቸው እየተስተካከለ ነው እላችኋለሁ ውዶቼ። አብሽሩ፣ በያላችሁበት አላህ ይጠብቃችሁ። ወጥቶ ከመቅረት አላህ ይጠብቀን እና አብሽሩ እላችኋለሁ ውዶቼ። የቲቲ ትበንት ከልሚ Jangan